ጤና ይስጥልን ክቡራን ተመልካቾች እንደምን ሰነበታችሁ። ከአማራ ሚዲያ ኮርፖሬሽን ዘወትር በዚህ ሰዓት ወደ እናንተ የሚደርሰውን የምክር ከሐኪሞች ዝግጅታችንን ከአሁኑ ሰዓት ጀምሮ ወደ እናንተ ማድረስ እንቀጥላለን። በዛሬው ፕሮግራማችን ህዳር 14 በእኛ ደግሞ ህዳር 5 የተከበረውን የዓለም የስኳር ህሙማን ቀንን ምክንያት በማድረግ ስለ ስኳር ህመም ምንነት፣ እንዴት ይተላለፋል፣ አጋላጭ ምክንያቶቹ ምንድናቸው፣ እንዴት መከላከል እንችላለን፣ ከስኳር ህመም ጋርስ እንዴት መኖር ይቻላል የሚሉትን ውይይት ልናደርግ እዚህ ተገናኝተናል። ዛሬ እዚህ ጋበዝናቸው እንግዳ ደግሞ ዶክተር ጌታቸው ካሳው ይባላሉ። ዶክተር ጌታቸው በመዳን አጠቃላይ ሆስፒታል የውስጥ ደዌ ህክምና ስፔሻሊስት ናቸው። ስለ ስኳር ህመም ውይይት እናደርጋለን። አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ከመጀመራችን በፊት ግን ሁሌም የድርጅታችን የፕሮግራማችን አጋር የሆነውን የኢትዮ ቴሌኮም እናመሰግናለን አብሮን ስለሚሰራ። ዛሬ ስለ ስኳር ህመም ነው የምናወራው። ስለ ስኳር ህመም ምንነት በኋላ በሰፊው ከዶክተር ጋር በደንብ እናወራለን። ያዘጋጀናቸው አጫጭር መረጃዎች ስላሉ እነሱን አቀርብላችሁና ወደ ውይይታችን እንቀጥላለን። ሰለሞን አወቅናኝ በቀጥታ ማስተናግዳችሁ፣ ሳዲያ አብዴ ፕሮግራም በማስፈጸም አብራናለች ከመለስ ስቱዲዮ ባለሙያዎች ጋር በመሆን ማለት ነው። አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ወደ አጫጭር መረጃዎች ልምራችሁ። እንግዲህ የዓለም የስኳር ህሙማን ቀን ቀደም ሲል ተጠቀስኩላችሁ ህዳር 14 ይከበራል። ኖቬምበር 14 በእኛ ደግሞ ህዳር 5 ተከብሮ ውሏል። ይህን በማስመልከት ነው ዛሬ ዝግጅታችን የሚሆነው። በዓለም አቀፍ ደረጃ እንግዲህ ከ590 ሚሊዮን የሚሆኑ ሰዎች የስኳር ህመም እንዳለባቸው ይነገራል። ይህ ቁጥር በ2050 ወደ 850 ሚሊዮን እንዲሁም ከዛ በላይ ይደርሳል ተብሎ ይገመታል። ይህ መረጃ ያገኘ ነው ኢንተርናሽናል ዳያቤቲስ ፌዴሬሽን ከተሰኘ ድረገጽ ነው። እንግዲህ በእድሜ ደረጃ ሲታይ ይዙ መረጃ ላይ እንዳገኘ ነው ከ20 እስከ 79 የሚሆኑ የእድሜ ክልል ያሉት ሰዎች በዚህ በስኳር ህመም እንደሚጠቁ መረጃው ያሳያል ማለት ነው። ከ90 በመቶ በላይ የሆኑት ደግሞ የስኳር ህሙማን አይነት 2 በተሰኘው የስኳር ህመም አይነት የተጠቁ መሆኑን መረጃ ያመለክታል ማለት ነው። እንግዲህ 80 በመቶ የሚሆኑት የስኳር ህሙማን ዝቅተኛና በተለይም መካከለኛ ገቢ ባላቸው ሀገሮች ይገኛሉ የሚል መረጃ አለ ማለት ነው። እንግዲህ በኢትዮጵያም ስናየው በኢትዮጵያ 2.3 ሚሊዮን የሚሆኑ ሰዎች የስኳር ህመም እንዳለባቸው ነው መረጃው የሚያሳየው። የኢትዮጵያ የስኳር ህሙማን ቁጥርም ከሳህራ በታች ካሉ ሀገራት ከፍተኛውን ቁጥር ይዞ እንደሚገኝም መረጃ ያሳያል ማለት ነው። ይህ መረጃ ያገኘ ነው ከኢትዮጵያ የስኳር ህሙማን ማህበር ነው። እንግዲህ በአመት ከ96.2 ሚሊዮን ዶላር ወጪ ይደረጋል የስኳር ህመምን ለማከም ማለት ነው። ከፍተኛ ወጪ እንደሚወጣ ያሳየናል። እንግዲህ በሀገራችን በኢትዮጵያ 74 በመቶ የሚሆኑት የስኳር ህሙማን የስኳር ህመም እንዳለባቸው አያውቁም። በድንገት ሲመረመሩና በሆነ አጋጣሚ ለህክምና ሲሄዱ በሚሰጡት ምርመራ ነው ስኳር እንዳለባቸው የሚታወቁት። ከፍተኛ ደረጃ ካልደረሰ ደግሞ የስኳር ህመሙ ድል እየሰጣቸው ማለት ነው። ሌላው መረጃችን እንደ ምክንያት የሚጠቀሱት በተለይ የአይነት 2 የሚባለውን የስኳር አይነት ላይ እንደ ምክንያት የሚነሱ ነገሮች አሉ። የከተሞች መስፋፋት፣ ከተሜነት፣ ዘመናዊነት እንግዲህ ባኗኗር ሁኔታችንም ዘመናዊነት እየተላበስን ስንሄድ የስኳር ህመም እንደሚይዘንና እንደሚጨምር ይነገራል። በተለይም አይነት 2 የሚባለውን የስኳር አይነት ጤናማ ያልሆነ አመጋገብ፣ የእድሜ መግፋት፣ የአካል እንቅስቃሴ አለማድረግ፣ እንቅስቃሴ መቀነስ እና ከፍተኛ የሰውነት ውፍረት መጨመር፣ የአልኮል መጠጥም በዚሁ የሚጠቀስ ይሆናል ማለት ነው። ሌላው እንግዲህ የዓለም የስኳር ህሙማን ቀን ሲከበር ስኳር ህመምና ደህንነት በስራ ቦታ ስለ ስኳር ህመም ይገንዘቡ፣ ተጨማሪ ድጋፍ ያድርጉ በሚል መሪ ቃል ተከብሯል ማለት ነው። ከ10 የስኳር ታማሚዎች ውስጥ ቢያንስ 7 ያህሉ በስራ ቦታ ላይ የሚገኙ እንግዲህ ቀደም ከ20 እስከ 79 እድሜ ክልል ውስጥ ያሉ ናቸው ብለናል እና አብዛኞቹ በስራ ቦታ ላይ በስራ ላይ ያሉ ወጣቶች ናቸው ተብሎ ስለሚገመት ተቋማት ድጋፍ እንዲያደርጉ ስለ ስኳር ህመም ግንዛቤ እንዲፈጠር የሚያስተምር ሆኖ ተጠናቋል ማለት ነው። ዛሬ በሰፊው የምናወራው እንግዲህ ስለ ስኳር ህመም ይሆናል። እዚህ ስቱዲዮአችን የተገኙት ዶክተር ጌታቸው ናቸው።
ከእሳቸው ጋር ደግሞ ሰፋ ያለ ቆይታ ይኖረናል። አብራችሁን እንድትቆዩና እንድትከታተሉ በድጋሚ ጋብዛለሁ። አብራችሁን ቆዩ። ዶክተር እንኳን ደህና መጡ። በጣም አመሰግናለሁ እንግዳዬ ስለሆኑ። ቀደም ሲል እንግዲህ አጫጭር መረጃዎችን ለማቅረብ ሞክሬያለሁ። የስኳር ህመም ምንድነው ከሚለው እንጀምርና ሌሎችን ሀሳቦች እንቀጥላለን። እሺ አመሰግናለሁ። የስኳር ህመም ምንድነው የሚለውን ስናይ የስኳር ህመም ማለት በደማችን ውስጥ የሚገኘው የስኳር መጠን ከመጠን በላይ ከፍ ብሎ ሲገኝ ማለት ነው። ይህም የተለያዩ ምክንያቶች አሉት። እንደ አጠቃላይ ስኳር ማለት አንድ አይነት የህመም አይነት አይደለም። አጠቃላይ ምግብን የማዋሃድ ችግር ይገጥማል ማለት ነው። ፕሮቲንን የማዋሃድ ችግር፣ ካርቦሃይድሬትን የማዋሃድ ችግርና ፋትን የማዋሃድ ችግር ይገጥማል ማለት ነው። ይሄስ በደማችን የሚገኝ የስኳር መጠን እንዴት ጨመረ ስንል ስኳርን ለማዋሃድ የሚያገለግለው ኢንሱሊን የሚባለው ንጥረ ነገር ወይም ሆርሞን በቆሽት አማካኝነት የሚመረት ሲሆን እሱም በአጠቃላይ ወይም ሙሉ በሙሉ መቀነስና ወይም ደግሞ ለሰውነታችን ለኢንሱሊን ስራ ምንም ምላሽ አለመስጠት ሲከሰት ይሄ የስኳር በደም ውስጥ የሚገኘው ይጨምራል ማለት ነው። ይህንንም ለማየት አይነቶችን ማየት ያስፈልጋል። አይነቶችን ስናይ 4 አይነቶች አሉ። አይነት 1 አይነት 2 ወይም ታይፕ 2 ዲያቤቲስ ከእርግዝና ጋር የተያያዘ ጀስቴሽናል ዲያቤቲስ እና አዘርስ ወይም ሌሎች ብለን ባንድ ቋት የምንከታቸው ይሆናሉ ማለት ነው። አይነት 1 የምንለው በፊት መናገር እንደሞከርኩት ቆሽታችን ኢንሱሊን የማመንጨት ሙሉ በሙሉ እንከን ሲገጥመው የሚከሰት ማለት ነው። ይህም የተለያየ ምክንያቶች ሊኖሩት ይችላሉ። ብዙም ጊዜ በዘረመል ወይም ደግሞ ጄኔቲክስ የምንለው፣ ሌላኛው ደግሞ ሊከሰት የሚችለው ሰውነታችን ራሱን እንደ ፎሪን ቦዲ ወይም እንደ ሌላ አካል ቆጥሮ ራሱን በሚያጠቃበት ወቅት ቆሽታችን የሚገኙትን ህዋሳት ሲያጠቃ ቆሽታችን ሙሉ በሙሉ ስኳርን የማመንጨት አቅም ሲያቅተው የሚከሰት ነው። አይነት 2 ወይም ደግሞ በአብዛኛው ከ70 እስከ 80% የሚሆነው የሚመጣው የተወሰነ የኢንሱሊን መመረት ይኖራል፣ ግን ሰውነታችን ወይም ህዋሳት ለኢንሱሊን ምንም ምላሽ አይሰጡም ማለት ነው። ስለዚህ ይሄ አይነት 2 የተለያዩ ምክንያቶች አሉት። ብዙም ጊዜ ያልተመጣጠነ የምግብ ስርዓት፣ ያልተመጣጠነ እንቅስቃሴ ያለማድረግ ስርዓት እና ከመጠን በላይ ውፍረት ዋና ዋናዎቹ አጋላጭ መንስኤዎች ናቸው ለአይነት 2 ማለት ነው። ከእርግዝና ጋር የተያያዘ የምንለው ደግሞ እናትየው ጋር ፕላሴንታል የተለያዩ ንጥረ ነገሮች ስለሚያመርት ወይም ደግሞ በአማርኛ የእንግዲህ ልጅ የምንለው ያ ኢንሱሊን አሁንም የሚባለው ንጥረ ነገር ስራውን እንዳይሰራ ስለሚያደርገው በእናትየዋ በኩል የግሉኮስ ወይም መጨመር ወይም የስኳር መጨመር ይታያል ማለት ነው። ሌሎች ወይም አዘርስ ብለን በአንድ ቋት የከተትናቸው ደግሞ የተለያዩ ምክንያቶች አሉ። ለምሳሌ ቆሽት በተለያየ ዲዚዝ ሊሆን ይችላል፣ በተለያየ ድረግ ሊሆን ይችላል። ስራዋን መስራት ሲያቅታት አሁንም ኢንሱሊን የሚባለውን ንጥረ ነገር አታመርትም ማለት ነው። የተለያዩ ህመሞች፣ የተለያዩ መድኃኒት መውሰዶች እነዚህ አዘርስ ወይም ሌሎች የምንላቸውን ሊያመጡት ይችላሉ ማለት ነው። ጥሩ። መንስኤና አጋላጭ ሁኔታዎችን እናያቸው እዚሁ ላይ እንግዲህ መንስኤ ስናይ ስኳር እንዴት እንደሚመጣ ወይም ደግሞ በምን እንደሚመጣ እስካሁን ባለን መረጃ መሰረት በትክክል አይታወቅም። ነገር ግን አይነቶችን ስንገልጽ እንደገለጽ ናቸው አጋላጭ መንገዶችን ማወቅ ይቻላል። ለምሳሌ አይነት 2 የምንለው ወይም ደግሞ በዓለማችን ላይ ተስፋፍቶ የሚገኘው የስኳር አይነት ብዙም ጊዜ የሚመጣው የአመጋገብ ስርዓታችን ትክክል አልሆን ሲል፣ የአካል እንቅስቃሴ አልሰራ ስንል ወይም ደግሞ በዘፈቀደ ስንኖር፣
እንዲሁም ከመጠን በላይ ውፍረት ሲያስቸግር የሚከሰት ነው። ይህም ብቻ ሳይሆን አንዳንዴ በዘረመል ወይም ደግሞ ጄኔቲክስ የምንለው ከቤተሰብ ልንወስደውም እንችላለን። ለአይነት አንድ ደግሞ ብዙውን ጊዜ ይሄኛው አይነት የስኳር አይነት የት እንደሚመጣ ብዙውን ጊዜ አይታወቅም። ብዙውን በቤተሰብ ወይም በዘረመል ሊመጣ ይችላል። ከዛ ውጭ ግን እንደዚህ ከውፍረት ጋር ከምናምን ጋር የሚያያዝ ነገር አይደለም። ሌሎች ያልኳቸው ያው በተለያየ ህመም ምክንያት አንዳንድ ካንሰሮች ሊሆን ይችላሉ፣ የምንወስዳቸው መድኃኒቶች ሊሆን ይችላሉ። እነዚህ ነገሮች ሊያመጡት ይችላሉ ማለት ነው። ከእርግዝና ጋር ተያይዞ ያው እርግዝናው አንድ እናት በምትወልድበት ወቅት ስኳሩ ሊስተካከል ይችላል። ግን አንድ ማወቅ የሚገባን ነገር ይሄ ነገር ወደ አይነት 2 ከጊዜ በኋላ የመቀየር እድል እንዳለው ልናውቅ ይገባል ማለት ነው። ጥሩ። በምልክትነት ምን ወስዳቸው በተለይም እኛ ሀገር እርሶም እንዳነሱት የአይነት 1 እና አይነት 2 የምንላቸው የስኳር አይነቶች አሉና እነሱ ለየት ብለው የዚህ ምልክት ናቸው ልንላቸው እንችላቸው። እንግዲህ ብዙውን ጊዜ ያው የምናወራው እንደ ስር ሰዶ ወይም ደግሞ እንደ ሳይለንት ኤፒዴሚክስ ወይም ደግሞ ዝም ያለ ወረርሽኝ የሚታየው አይነት 2 የምንለው የስኳር አይነት ስለሆነ ይሄ የስኳር አይነት ብዙውን ጊዜ ምልክት ላይኖረው ይችላል። የራሱ የሆነ ምልክት ላይኖረው ይችላል። ውስጡን እያጠቃ ሌላ ተያያዥ የጤና ጠንቆችን ከአጋጠመን በኋላ ሊሆን ይችላል ታማሚዎቻችን ወደ ሐኪም ቤት የሚመጡት። ነገር ግን ልክ እንደ አይነት 1 ሁሉ ብዙውን ጊዜ ቶሎ ሽንት መሽናት፣ ውሃ አብዝቶ መጠማት፣ የክብደት መቀነስ፣ ድካም አይነት ስሜት ሊያሳይ ይችላል። እኒህ ነገሮች ሞሮፍ ታይፕ 1 ወይም አይነት 1 በምንለው ሊከሰቱ ይችላሉ። ነገር ግን አይነት 2 ሌላ ተያያዥ ጠንቆችን ካስከተለ በኋላ ሊመጣ ይችላል። እንደ ምሳሌ አንድ ሰው እግሬን አቃጠለኝ፣ እግሬን ይደነዝዘኛል ወይም እግሬ ይቆስላል ብሎ ሊመጣ ይችላል። ወይም ደግሞ በተለያየ ኢንፌክሽኖች ልክ በሽንት ቧንቧ ኢንፌክሽን ወይም ደግሞ በሳምባ ምች አይነት ነገር ሊመጣብን ይችላልና ስልክ እንቀበል። ዶክተር ይቅርታ እንመለሳለን። ሄሎ ሄሎ፣ ጤና ይስጥልን። አብራችሁልኝ ማንን ማለት ከየት ነው? ከልጄ ነኝ። እሺ፣ ስልክ ቴሌቪዥን በደንብ አካባቢው ላይ ካራቁ በጥራት ስለማይሰማን ስልኩ ቴሌቪዥን ራቅ ብለው ጥያቄውን እንገሩን። እሺ፣ ስኳር በሽተኛ ነኝ። እሺ፣ አሁን እየተከታተልኩ እያለ ሆስፒታል ነበር የምከታተለው። አሁን እግሬን ደንዝዞኝ እየደነዘዘኝ ነው እያልኳቸው ከደሴ የሚልኩኛል። አሁን ጠቅላላ ፓራላይዞኛለሁኝ። በአንድ ጎኔ እግሬም እጄም ሆኖ ያው ደንዝዞ ተቀምጫለሁ። መፍትሄው ምንድን ነው? እሺ፣ የእግርና የእጅ መደንዘዝ ብቻ ነው? እንቅስቃሴ ያደርጉበታል? ለዶክተር ግልጽ ሆኖ እንደምላሽ እንዲመቻቸው እንቅስቃሴ ያደርግ ነበር። አሁን ብሶብኝ በቃ አንቀሳቀሰኝም። በቃ ተቀምጫለሁ፣ ቤት ተቀምጬ ቀርቻለሁ። እሺ፣ ጥያቄ አለ ዶክተር? ስንት ዓመት የስኳር ታማሚ ሆኖ ወይም ደግሞ ምን አይነት መድኃኒት ነው የሚወስዱ? ሄሎ፣ ይሰማል? ይሰማል። እሺ፣ እድሜውን እንገሩንና ምን ያህል ጊዜ ወሰዱ መድኃኒቱን የሚለውን ነገር ለዶክተር እንገራቸው። እድሜ ወደ 60 ዓመት ሆናለሁ። 62 ወደ 60 ሆናለሁ። እሺ፣ ምን ያህል ጊዜ ወሰዱ የስኳር መድኃኒቱ? ስኳር ወደ 10 ዓመት ይሆነኛል። 10 ዓመት? አዎ፣ እንደዛ ይሆናል። እሺ፣ ምላሽ እንሰጥበታለን። ተጨማሪ ጥያቄ ካለ እሺ፣ ይከታተሉ ምላሹን። ሌላ ደው ያሉን። ሄሎ፣ አቤት። ሄሎ፣ ሄሎ፣
አቤት ወንድማ። ጤና ይስጥልኝ። ሰላም ዋላችሁ ዶክተር? ሰላም ነን ይመስገን። አቤት ሰላም ናቸው። ከአዲስ አበባ ነው የምደውለው። እሺ ይቀጥሉ። እሺ ከ3 ዓመት በላይ ሆኖኛል። የሜትፎርሚን የጀርመን ዲንክ የሚለውን መድኃኒት 500 ግራም በቀን አንድ ወስዳለሁ። ነገር ግን ብዙም ለውጥ አላመጣም። እጄን አውራጣቴን የመደንዘዝ እና የጡንቻዎቼ የመድከም አይነት ነገር በቀኝ በኩል ያሉት ነገር ይሰማኛል። እና ምክራችሁን ፈልጌ ነበር ዶክተር። ለውጥ አላመጣም ሲሉ ስኳሩን አልተቆጣጠረልኝም ነው ወይስ የመደንዘዝ ስሜቱ ነው? የመደንዘዙም ለውጥ ስኳሩንም አልተቆጣጠረልኝም። እኔ ባለማቋረጥ ወስዳለሁ የጀርመን 500 ግራም ሜትፎርሚን። እሺ ሌላ ተጨማሪ እጅና እግሬም ጡንቻዬ የመድከም አይነት ስሜት እየተሰማኝ ነው። እሺ ምክሮትን ጥያቄውን ይዘናል። ተጨማሪ ጥያቄ ከሌለዎት ምላሽ ስለምንሰጥ ይከታተሉ። እሺ አመሰግናለሁ። እሺ ጥሩ። የመደወያችሁን ጥያቄ እናስቀድም ብለን ነው ዶክተር ውይይቱን ያቋረጥ ነው። ምልክቶቹ ላይ ነን። በተለይም አይነት 2 የሚባለውን አይነት የስኳር ህመም የሚያሳያቸው ምልክቶች እያየን ነበርና ያው እንግዲህ ምልክቶችን ልክ አይነት 2 አሁን የመጀመሪያ አድማጫችን እንደነገሩን እግር አካባቢ የመደንዘዝ ስሜት፣ እጅ አካባቢ የመደንዘዝ ስሜት፣ እግር የመቁሰል ነገር ነው የሚከሰተው እንጂ ብዙ ጊዜ ምልክት ላይ ያመጣ ይችላል እና ድካም ነው እንጂ እንደ አይነት 1 ሽንት ማለት አብዝቶ መጠማት ምናምን ነገር ላይኖረው ይችላል። ልክ ተያያዥ የጤና ጠንቆች ከመጡ በኋላ ሊሆን ይችላል አንድ ታማሚው የሚያውቀው ማለት ነው። ስለዚህ ለእንዲህ አይነት ነገር በተለይ እድሜያችን ከ35 ዓመትና ከዛ በላይ ሲሆን አንዴ ስኳርን ተመርምሮ ማወቅ ያስፈልጋል ማለት ነው። በዚሁ አያይዘን ጥያቄያቸውን ለመመለስ መድኃኒት እየወሰድኩ ነው 10 ዓመት በላይ ምናምን ብለዋል። የመጀመሪያው ደዋያችን እድሜያቸው 60 አካባቢ ነው። ብዙውን ጊዜ ሁለተኛው አይነት የስኳር መጠን እግር አካባቢ የመደንዘዝ ስሜት ወደ እግራችን የሚሄዱ ነርቮችን ስለሚያጠቃ እንዲሁም እግራችን አካባቢ የሚገኙትን የደም ቧንቧዎችን እንዲጠቡ ያደርጋል ማለት ነው። ስለዚህ ከስኳር መቆጣጠር ባለፈ እንዲህ አይነት ስሜት ሲመጣ ለሱም የምንሰጠው መድኃኒት ስለሚኖር ደዋያችን ወደሚከታተሉበት ጤና ተቋም በመሄድ ያላቸውን ችግር አስረድተው መድኃኒት የሚያገኙበት ነገር ይኖራል ማለት ነው። ምልክት አያመጣም፣ ጥንቃቄ ያስፈልጋል የምንለውም እነዚህ ተያያዥ ጠንቆች ስለሚከሰቱ እነዚህ ከመከሰታቸው በፊት እንድንከላከላቸው ለማለት ነው። ጥሩ። ሁለተኛውን ጥያቄ እናየዋለን። ሌላ ጥያቄ እንቀበልና ሄሎ ጤና ይስጥልን። ሰላም ነው? ሰላም ነው። እንዴት ናችሁ? እግዚአብሔር ይመስገን። ከአላማጣ ነው። እሺ ስፖርት ሰራለህ? ስፖርት እየሰራህ ግን አሁን ምንድነው እዚህ ጋር ስከታተለው ሽንት እና 60 ዓመት አካባቢ ነው እና ትንሽ ህመም ዩሬን አለ አይደል? እዛ አካባቢ ስሜት ይሰማኛል። ግን ሁሉ ጊዜ ጠዋትና ማታ ስፖርት ነው የምሰራው። እሺ እና ይሄ ብቻ ነው እዚህ ጋር ስከታተለው አሁንና መፍትሄ ነው። የስኳር ታካሚ ነዎት? አይደለም። እሺ ጥሩ። በቃ ግን ሽንት ግን ያጣድፈኛል ሲመጣ። ከዛ ደግሞ ዝም ስለው ደግሞ ይተወኛል። በዛ ዝም ብሎ ይቀራል። ስለዚህ ይሄኛው ወደ ስኳር ህመም ምልክቶች ይሄድ ይሆን ወይ የሚል ጥያቄ ነው ማለት ነው። አዎ እሺ ምላሽ እንሰጥበታለን። ይከታተሉ። እሺ ሃሎ ሌላ ደዋይ አለ። አቤት ጤና ይስጥልን። አብሮ ይስጥልን። ማን ነው ልታወቅ? አማን ሰይዱ ከዳንግላ። አማኑኤል አማን ሰይድ ከዳንግላ። እሺ ይቀጥሉ። እና ስኳር ያለብኝ አንድ 10 ዓመት ይሆነኛል። 10 ዓመት ሆኖታል? አዎ። እሺ እና 8-12 ነበር ኢንሱሊን መርፌ የምወስደው። 8-12
ጠዋት 12 ማታ ይቅርታ በደንብ እየተሰማን አይደለም። እስኪ ጥያቄውን እንድትገሙልን። ስኳር ያለብኝ 10 ዓመት በላይ ነው። እሺ እና ጠዋት 12 ማታ 8 ነው ኢንሱሊን የምወስደው። ኢንሱሊን የሚወስዱ? አዎ። እሺ እና ይቀንስብኛል ብዙውን ጊዜ። ሊቀንስ አልቻለም? ስኳሩ 50 ይሆናል 60 ይሆናል ይቀንሳል። ሊቀንስ አልቻለም? በሚወስዱት መድኃኒት ስኳሩን መቆጣጠር አልቻሉም? ይቀንሳል፣ በጣም ይቀንሳል። ይቀንሳል። እሺ እሺ 50 ይመጣል። እሺ 50 ይመጣል። አዎ 60 50 እንደዚህ ያለ የሚሆነው። ስለዚህ እኔ አሁን እንደዚህ እየቀነሰ ስለሆነ እንትኑን መቀነስ ነው ያለብኝ ወይስ ምን ማድረግ ነው ያለብኝ? እድሜው ስንት ነው ደዋያችን? ወይስ በዚሁ ነው መቀጠል ያለበት? ጥሩ እድሜውን ይንገሩን። እድሜ 38 አዎ። እሺ በዛ ላይ አሁን ልብ ኬዛ ብጦብሃል እያለኝ ነው ዶክተሩ። ሄሎ እስኪ የመጨረሻውን ጥያቄ ስልኩ በጣም ስለሚያስቸግረን። ልብ ኬዝ አምጧል እያለኝ ነው ዶክተሩ። ግፊት መጨመር አለ? ግፊት ጨምሯል። የልብ ኬዝ ደግሞ እያመጣ ነው ብሎኛል። እሺ እና 50 ግራም የልብ እንትን ወስዳለሁ። የግፊት ይወስዳሉ? አዎ። እሺ ስለዚህ የማዞር ላበት የማረግ ጉልበት የመድከም ባህሪ ያለው እና ይሄ ነገር እንዴት ነው መሆን ያለበት? ይቀንሳል ትልጥሩ። ጥሩ ምላሽ እንሰጣለን። ይከታተሉ ምላሽ። ስለ ደወሉ እናመሰግናለን። ጥሩ እንግዲህ ምልክቶቹን በዚሁ ካየን ወደ ምርመራው እንሂድ ዶክተር። ምርመራውን እንይና የደዋችሁ ጥያቄ ደግሞ ምላሽ እንሰጣለን። ምንድናቸው የምርመራ ሂደቶቹ? እሺ የምርመራ መንገዶችን ስናይ በጣም ቀላልና ኢኮኖሚካል የሆኑ መመርመሪያዎች ነው። እንደ ሌሎች የህመም አይነቶች ውስብስብ አይደሉም። አንደኛው መንገድ በባዶ ሆድ ማለትም አንድ ሰው ሳይበላ 8 ሰዓት ካለፈው በኋላ ወይም ባደረ ሆድ የምንመረምረው ነው። እሱም የግሉኮስ መጠኑ 126 እና ከዛ በላይ መሆን ይኖርበታል ማለት ነው። ሁለተኛው ደግሞ የ3 ወር የስኳር ክምችት የምንለው ነው ወይም ደግሞ ሄሞግሎቢን የሚባለው ነው። እሱም ከ6.5% በላይ ሲሆን ነው ማለት ነው። ሶስተኛው ደግሞ ከበፊት የዘረዘርናቸው ምልክቶች ኑረው ምግብ ይብላም አይብላም 200 እና ከዛ በላይ ከሆነ አንድ ሰው የስኳር ታማሚ ነው እንለዋለን ማለት ነው። አራተኛው መንገድ ግሉኮስ ሰጠን ከ1 ሰዓት ወር ከ2 ሰዓት በኋላ የምንመረምረው ነው። እሱ ደግሞ ከ180 በላይ መሆን አለበት ማለት ነው። ስለዚህ ልክ ከአንዱ ደዋያችን ጋር ሽንት ማለት ምናምን ሲለን ስለነበር አንድ ሰው ሽንት ማለት ወይም አብዝቶ መጠማት ስላለው ብቻ የስኳር ታማሚ ነው ማለት አንችልም። ምክንያቱም እኒህ በተለይ በባዶ ሆድ የሚሰራው እንትን በጣም ቀላል ኢኮኖሚካል የሆነ ነገር ስለሆነ ደዋያችን በቀላሉ አቅራቢያቸው ወደሚገኝ የጤና ተቋም በመሄድ ስኳር አለባቸው ወይም የለባቸውም የሚለውን ማወቅ ይቻላል። ምክንያቱም ከስኳር ውጭ የሽንት ቧንቧ ኢንፌክሽኖች እንዲህ አይነት ምልክት ሊኖራቸው ይችላል ማለት ነው። ጥሩ ክቡራን ተመልካቾች ፕሮግራማችን ይቀጥላል። በስኳር ህመም ዙሪያ ነው ዛሬ ውይይት እያደረግን የምንገኘው። ባለፈው ህዳር 5 በእኛ በዓለም አቀፍ ደግሞ ህዳር 14 የተከበረውን የዓለም የስኳር ህሙማን ቀን ምክንያት በማድረግ ችግሩ እኛ ጋርም ብዙና ውስብስብ ስለሆነ ስለዚህ ማውራት አለብን ብለን ስለ ስኳር ህመም እየተወያየን ነው የምንገኘው። ዶክተር ጌታቸው ካሳው ናቸው እዚህ ተገኝተው ማብራሪያ የሚሰጡ የሚገኙት። ዶክተር ጌታቸው በመዳን አጠቃላይ ሆስፒታል ውስጥ የውስጥ ደዌ ህክምና ስፔሻሊስት ናቸው። ፕሮግራማችን ይቀጥላል። ኢትዮ ቴሌኮም እናመሰግናለን አጋራችን ስለሆነ። ፕሮግራማችን ይቀጥላል። በስኳር ህመም ዙሪያ ነው ውይይት የምናደርገው። ዶክተር ጌታቸው ካሳው
በመዳን አጠቃላይ ሆስፒታል የውስጥ ደዌ ሕክምና ስፔሻሊስት ማብራሪያ የሰጡን ይገኛሉ። አሁንም ጥያቄዎች ካላችሁ ታደርሱ ትችላላችሁ። አብራችሁን ቆዩ። በድጋሜ የደዋዮች ጥያቄ ስላለ ወደዛ እንዴና ዶክተር ከአዲስ አበባ የደወሉልን ደዋያችን 3 ዓመት አካባቢ ሆኗቸዋል። ሜትፎርሚን የተሰኘውን የስኳር መቆጣጠሪያ መድኃኒት የሚወስዱት 500 ግራም ነው ብለውናል። አሁን የጡንቻ መድከም ይታያል፣ ስኳሩንም በደንብ እየተቆጣጠረልኝ አይደለምና ምን ማድረግ ይሻላል ብለዋል። እንግዲህ ደዋያችን እንደነገሩን የሚወስዱት መድኃኒት በጣም ዶዙ ወይም መጠኑ ትንሽ የሆነ መድኃኒት ነው። ስለዚህ ስኳሩን አልተቆጣጠረላቸውም፣ ተያያዥ የጤና ጠንቅም አምጥቶባቸዋል። ስለዚህ እርሳቸው ማድረግ የሚገባቸው ወደሚከታተሉበት ጤና ተቋም በመሄድ ስኳራቸውን መታየትና በሐኪሙ መሰረት ያው ተጨማሪ መጠን ያለው ወይም ሜትፎርሚኑም ወይም ደግሞ ሌላ ተጨማሪ ነገር ስለሚያስፈልጋቸው ሂደው ያላቸውን ነገርና በተለይ ስኳራቸውን የሚመዘግቡ ከሆነ ያንን አሳይተው የሜትፎርሚኑ መጠንና ሌላም የሚያስፈልግ ከሆነ እንደየስኳር እንትኑ ሊጨመራቸው ይችላል ማለት ነው። ስለዚህ በቀላሉ ሐኪማቸውን እንዲያማክሩ ነው የምንነግራቸው። መመዝገብ ሲሉ ምንድነው ዶክተር? ምናልባት መመዝገብ ማለት አሁን ከደዋያችን እንደተረዳ ነው ስኳራችን አልተቆጣጠረውም ስላሉ ቁጥጥሩን ወይ ምግብ ሳይበሉ ወይ ደግሞ ምግብ ከበሉ በኋላ የስኳር መጠናቸውን እየለኩ ነው ማለት ነው እነዚህ ደዋያችን። ስለዚህ የለኩትን በዚህ ቀን ይሄን ያክል ከምግብ በፊት ከምግብ በኋላ ብለው መዝግበው ከሆነ ያንን ማሳየት ይጠበቅባቸዋል ማለት ነው። ብዙውን ጊዜ ያው ሜትፎርሚን ለሚወስድ ሰው ክኒን ለሚወስድ ሰው በተለይ ሜትፎርሚን ያው መመዝገብ ወር ምናምን አያስፈልገውም፣ ኢንሱሊን የሚወስዱ ሰዎች ናቸው እንጂ። ነገር ግን እሳቸው አልተቆጣጠረልኝም ስላሉ የመዘገቡት ነገር ካለ እሱን ይዘው ወደሚከታተላቸው ሐኪም ወይም የጤና ባለሙያ ቢሄዱ ተጠቃሚ ይሆናሉ ማለት ነው። ልምድ ጥሩ ልምድ ነው ማለት ነው መመዝገብ አይደል ዶክተር? እዚህ ጋር በተለይ ኢንጀክሽን የሚወስዱ ሰዎች ኢንሱሊን የሚወስዱ ሰዎች ከቻሉ ከምግብ በፊትና ዛሬ እንደዚህ ነበር ነገ እንደዚህ ሆነ ከዛ ወዲህ እንደዚህ ሆነ ቀኑን ሰዓቱን እየመዘገቡ ሲሄዱ ለማስተካከል በቀላሉ ሐኪሙ የመዘገቡበትን አይቶ ከምግብ በፊት ከምግብ በኋላ የሚለውን ለማስተካከል በጣም ቀላል ነገር ይሆናል ማለት ነው። አዘርዋይስ የአንድ ቀን ብቻ ታይቶ በተለይ የ3 ወር ክምችት ካልሆነ በስተቀር ከምግብ በኋላ የሚሆን ከምግብ በፊት ያለው በተለያዩ ነገሮች አፌክት ሊሆን ስለሚችል ማለት ነው። ቢቻል አንድ ሐኪም ላይ ክትትል ቢያደርጉም እየተባለ ሲመከር እንሰማለን ዶክተር። ያው እንዲህ አይነት ነገር በተለይ በእኛ የተለመደ ነው። ሰው ስኳር አለብህ የለብህም የሚለውን ለማጣራት ነው የተለያዩ ተቋማት የሚዞሩ። አንድ ሐኪም መከታተሉ ጥቅሙ ምንድነው? ያለውን የስኳር ቁጥጥር ያለውን የተጓዳኝ ችግሮች ተያያዥ ጠንቆች ካሉ መረጃው እዛው ስላለ ለማስተካከል ወይም ለማከም ቀላል ነው ማለት ነው። የጤና ተቋማት በቀያየርን ቁጥር በፊት የነበረው ለምሳሌ ከአንድ ዓመት በፊት የነበረውን ላናቅ እንችላለን ማለት ነው። አንዳንዴ የስኳር ከፍና ዝቅ ማለት መድኃኒቱ ብቻ ስላልተቆጣጠረው ሳይሆን የተለያየ የጤና እንከኖች ሲገጥም የስኳር ከፍ ዝቅ የማለት ነገር ስለሚኖር በዛ ብቻ መቀነስ መጨመር ተገቢ ላይሆን ይችላል ማለት ነው። ስለዚህ ለዛ አንድ አይነት ቦታ እንትን ማለት ተጠቃሚነት ያደርጋል ማለት ነው። ጥሩ። ሌላው ከዳንግላ ደወሉልን 10 ዓመት አካባቢ እንደሆናቸው ነግረውናል። እድሜያቸው 38 ነው። ኢንሱሊን ይወስዳሉ። ኢንሱሊኑ እየቀነሰብኝ ነው ሄደ ነው ያሉን። በተጨማሪም አሁን ወደ ግፊት ደግሞ የግፊት መድኃኒት መከታተል ጀምረዋል። እንግዲህ እርሳቸው እንደነገሩን 50 60 ምናምን ሲሉን ነበርና ስኳር አብዝቶ መቀነስ በጣም አደጋ አለው ገዳይም ነው እና እንደዚህ በስልክ የምንፈታው ነገር አይደለም። እርሳቸው ምንም ሳይዘገዩ ዛሬውኑ ወይም ነገ ሄደው ከሚያክማቸው ሐኪም ጋር መነጋገር ይኖርባቸዋል ማለት ነው። ስኳር ስንል በደማችን ውስጥ የሚገኘው የስኳር መጠን ከፍ ማለት ነው። ግን መድኃኒት የሚወስድ ሰው
በተለይ እሳቸው ኢንሱሊን ስለሚወስዱ ስኳርን አብዝቶ የመቀነስ ተንደንሲ ይኖረዋል። ስለዚህ እንዲህ አይነት ነገር ሲኖር ቅድም እንዳልነው በተለይ የሚለኩ ከሆነ ለመቀነስ እና ለመጨመር በጣም ፋሲሊቴት ወይም ያመቻችልናል ማለት ነው። ግን እሳቸው እንደነገሩን በጣም ስለቀነሰ ከሐኪሞቻቸው ጋር በመሆን እነሱን ሊያስተካክሉት ይችላሉ ማለት ነው እንጂ አሁን እዚሁ ነው ይሄን ያክል ይቀንሱት እንዲቀንሱ ብንላቸው ለህይወታቸው ሌላ ችግር ሊፈጥርባቸው ስለሚችል ወዲያውኑ ምንም ሳይዘገዩ ከሐኪሞቻቸው ጋር መማከር ይኖርባቸዋል ማለት ነው። ከዚሁ ጋር አብረን የምናየው ዶክተር የስኳር ህመምና ሌሎች እንደዚህ ተላላፊ ባልሆኑ በሽታዎች ላይ ግፊት ለምሳሌ ብናይ ሌሎች አስምን የመሳሰለውን ብናይ እንዴት ነው ሊቆጣጠር? አሁን ተያዥ የጤና ችግሮች የምንላቸው ለምሳሌ እንደ ግፊት እንደ ኮሌስትሮል እኒህ ስኳር ሆነው ተያዥ አሁን የልብ ችግርም አለብኝ ሲሉ ነበር ደዋያችን። ስለዚህ ግፊት ካላቸው ስኳር ካላቸው አናቅም ኮሌስትሮልም ሊኖራቸው ይችላልና ልባቸው የመጠቃት እድሉ በጣም ሰፊ ነው። ስለዚህ አንድ ሰው ስኳር ሲኖረው ግፊት ሲኖረው ኮሌስትሮል ሲኖረው በሐኪም የታዘዘለትን መድኃኒት መውሰድ ሊኖርበት ይችላል ማለት ነው። እኒህ ተያይዘው ምንድነው የደም ቧንቧን ጥበት፣ የተለያዩ የሰውነታችን ክፍል ኩላሊት፣ ልብን፣ የእግር የደም ስርን፣ አይንን ሊጎዱ ስለሚችሉ እነዚህ ነገሮች ጥንቃቄ ይፈልጋሉ ማለት ነው። እሺ ደውያለሁን። ሄሎ 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 አቤት። ጤና ይስጥልን። ሰላም ነው? ሰላም ነን። ማን እንበል? ከየት ነው? እሺ አቶ አማሃ ይቀጥሉ። ስኳር እየሰማሁት ነው። ከሰው ይተላለፋል አይተላለፍም ብዬ ነው የምጠይቀው። ይቅርታ ይተላለፋል ወይስ አይተላለፍም የሚል ጥያቄ ነው? አዎ አዎ። እሺ በምን ደዋያችን በምን ሄሎ አዎ ከሰው ይተላለፋል ነው በምን ይተላለፋል? ከሰው ወደ ሰው ነው ይተላለፋል። እሺ አቶ አማ ትንሽ ስልኩ ጥራት ስለሌለው ይሄን ጥያቄ ወስደናል። ይከታተሉንና ምላሽ እንሰጣለን በሰማነው ልክ ማለት ነው። ዶክተር ጥሩ ህክምናውን እኔ ዶክተር የስኳር ህመም ህክምናው ምን ይመስላል? ህክምናው ፈውስ የሚያመጣ ህክምና ነው ወይ የሚለው እንግዲህ ህክምናውን ስናይ አንደኛ ያለ መድኃኒት ህክምናና የመድኃኒት ህክምና ብለን መክፈል እንችላለን። ስለዚህ የመድኃኒት ህክምናውን እና ስናይ እንደ አይነቶቹ ይለያያል ማለት ነው። ለምሳሌ አይነት አንድ ከሆነ ምንም እንትን የለውም መርፌ ወይም ኢንሱሊን ይወስዳሉ ማለት ነው። ስለዚህ እነዚህ ሰዎች እስከ እድሜ ልክ ድረስ ኢንሱሊን እየወሰዱ ይኖራሉ ማለት ነው። አይነት ሁለት የምንለው የተለያየ ህክምና ሊኖረው ይችላል። ምክንያቱም ህክምናውን ስናይ መንስኤዎቹና አጋላጭ ነገሮችንም ማየት ይኖርብናል ማለት ነው። በፊት እንደተነጋገር ነው አይነት ሁለት ብዙም ጊዜ የሚመጣው የአመጋገብ ስርዓታችን ባለማስተካከል ከመጠን በላይ ውፍረት በመከሰቱ እና የአካል ብቃት እንቅስቃሴ ካለማድረግ ስለሚሆን እኒህ ሰዎች እንደየአስፈላጊነቱ መድኃኒት ሊጀምሩም ላይጀምሩም ይችላሉ። ጥያቄ እንቀበል ዶክተር። ይቅርታ። ሄሎ ሄሎ ሄሎ። አቤት። ጤና ይስጥልን። አብረን ሰላም ነው? ሰላም ነው። እግዚአብሔር ይመስገን። እሺ ማን እንበል? ከየት ነው? ተመስገን እሸቴ ከደቡብ ገዘ ጎፋ። እሺ አቶ ተመስገን ይቀጥሉ። ስኳሩ ያመኛል። ከ200 በታች አይቀንስም። አቅም ያሳጣኛል። እንደዛ ሆኖ አስቸገረኝ። እሺ ምን ያህል ጊዜ ነው ስኳር መድኃኒት የሚወስዱት? አንድ 4 ዓመት ይሆናል። 4 ዓመት። አሁን ከ200 በታች መቀነስ አልቻለም? አዎ አይቀንስ። ከ200 ወደ ታች አይወርድም። እሺ እድሜ ይንገሩን እስኪ። ፕሮግራሙን ተከታተይን።
ጥሩ እድሜውን ይገሩን አቶ ተመስገን። አቤት። እድሜው ስንት ይሆናል? 45 45 እሺ። ተጨማሪ ጥያቄ አለ ዶክተር? ምንድነው የሚወስዱት ደዋያችን? የለም የለም። እሺ የሚወስዱት መድኃኒት ምንድነው? ለስኳሩ ለመቆጣጠር ኢንሱሊን ነው የሚወስዱ? ኢንሱሊን ትልቁ ክኒን ኢንሱሊን ጠዋት 15 በ25 በ15 እሺ እሺ ግልጽ ነው ዶክተር። ምላሽ እንሰጣለን። አቶ ተመስገን ይከታተሉ ምላሹን። እሺ ጥሩ። የአቶ አማህንና የአቶ ተመስገንን ጥያቄ መልሰ ነው ወደ ሌሎች ጥያቄ ነው ዶክተር አቋራጥ ነው አለ። እሺ እንግዲህ የመጨረሻ ደዋያችን መልስ ለመስጠት ኢንሱሊንና አንድ ተለቅ ያለ መድኃኒት አለ ነው የሚሉት። ያው ሜትፎርሚን የምንለው ይሆናል ማለት ነው እሱ የሚወስዱት። ስለዚህ እንዲህ አይነት ችግር ሲያጋጥም አንደኛ የሚዋጣው ይጨመራል፣ ሁለተኛ ደግሞ ኢንሱሊኑ መጠኑ ይጨመራል ማለት ነው። ከደዋያችን እንደተረዳ ነው የሚዋጣው እምቢ ብሏቸው ወደ መርፌ የተጨመረላቸው ነው የሚመስለው። ስለዚህ ከሐኪማቸው ጋር በመሆን ማስተካከል ይችላሉ ማለት ነው። አንድ ነገር ግን መገንዘብ የሚገባን መድኃኒት ብቻ ስለጀመርን እንትናችን ላይስተካከል ስኳሩ ላይስተካከል ይችላል ማለት ነው። የአመጋገብ ስርዓታችንና የአካል ብቃት እንቅስቃሴም ማድረግ ይጠበቅብናል ማለት ነው። በተለይ ለእሳቸው እድሜ አይነት 2 ስለሚመስል እሳቸው አንደኛ የአመጋገብ ስርዓታቸውን የተመጠነ ማድረግ፣ የአካል ብቃት እንቅስቃሴ ማድረግ ይኖርባቸዋል። የስኳር መጠናቸውን ለማስተካከል ደግሞ ከሐኪማቸው ጋር ሄደው ማማከር ይገባቸዋል ማለት ነው። አቶ አማሃ ይተላለፋል አይተላለፍም የሚል ጥያቄ ነው። ስልኩ ጥራት ስለሌለው ብዙ የእሳቸውን መልስ ለመመለስ እንግዲህ በቤተሰብ ወይም በዘረመል ከሆነ እንደየ አይነቶቹ ይተላለፋሉ። ለምሳሌ አይነት 1 የምንለው ይተላለፋል፣ ግን የመተላለፍ አቅሙ ከ10 በታች ነው። ለምሳሌ እህት ወንድም ከሆነ እስከ 10%፣ ወላጆች ብቻ ከሆነ እስከ 6%፣ ሁለቱም ወላጆች ከሆነ ግን ከ20 እስከ 25% የመተላለፍ እድል አለው በቤተሰብ ወይም ደግሞ በጄኔቲክስ ለማለት ከሆነ ጥያቄያቸው። ከዛ ውጭ ግን እንደ ሌሎች ተላላፊ እንደምንላቸው በትንፋሽ፣ በደም፣ በተለያዩ ፈሳሾች ከሆነ የስኳር ህመም በእንደዚህ አይነት እንትን አይተላለፍም። የሚተላለፈው እና አጋላጭ መንስኤ ነው በቤተሰብ ብቻ መሆኑን እንዲያውቁ ማወቅ ያስፈልጋል ማለት ነው። ጥሩ። ህክምናውን እያየን ነበርና እንደ አይነቶቹ ህክምናውም እንደሚለያይ የነገሩን ነበር። አቋራጭ ነው ህክምናውን ስናይ ያው አይነት 2 እያወራን ነው ደዋያችን። ሰፊውንም ቁጥር የሚይዝ አይነት 2 ነው። ከ70 እስከ 80 የሚሆነውን የሚይዘው አይነት 2 ስለሆነ ያው ለአይነት 2 ብዙም ጊዜ ህክምናው ክኒን ነው። የተለያዩ ክኒኖች አሉ። ያው ሳይንስ እያደገ ስለሆነ አሪፍ ክኒኖች አሉ። ከክኒኖችም በተጨማሪ ግን የአመጋገብ ስርዓትና የአካል ብቃት እንቅስቃሴ ማድረግ ያስፈልጋል ማለት ነው። ለምሳሌ የዚህን ዓመት ሞቶ ቅድም እንደነገርከን ዳያቤቲክስ ኤንድ ደህንነት፣ ስኳርና ደህንነት ስለሆነ ከ2024 2025 እና ለሚቀጥለው ዓመትም 2026 ለ3 ዓመት ስኳርና ደህንነት የሚለው መሪ ቃል ነው። እንዲሁም የዘንድሮው ልዩ መሪ ቃል ስኳርና የስራ ቦታ የስኳር ህሙማን ግንዛቤያቸው እንዲጨምርና አጋዥ እንዲጨምር የሚል መሪ ቃል ነው ያለው። ይህም ምንድነው? ቅድም እንዳየነው ከ10 የስኳር ታማሚዎች 7ቱ በስራ መስሪያ የህይወት ዘመናቸው ነው ስኳር ታማሚ የሚሆኑት። ስለዚህ ይህንን አድሬስ ለማድረግ የመጣ መፈክር ነው ማለት ነው። ስለዚህ መድኃኒት መውሰድ ያስፈልጋል። ጎን ለጎን ደግሞ ያለ መድኃኒት ህክምና የምንለውን የአመጋገብ ስርዓታችን እና የአካል ብቃት እንቅስቃሴ ማድረግ ያስፈልጋል ማለት ነው።
ብዙውን ጊዜ ጣፋጭነት ያላቸውን ምግቦች መቀነስ ቢቻልም ማስወገድ ይቻላል፣ ሰውነታችን ስለሚያመርታቸው ማለት ነው። ስለዚህ እነዚህን በማድረግ ማከም እንችላለን። ከእርግዝና ጋር የሚመጣውን የስኳር ህመም እንዴት እናክማለን ስንል ብዙውን ጊዜ እነዚህ ሰዎች ኢንሱሊን ነው መርፌ ነው የሚወስዱት። ከወለዱ በኋላ ግን የኢንሱሊን ሊቆም ይችላል። ከዛ በኋላ ግን እንደ ማንኛውም ሰው ሳይሆን አጋላጭ መንስኤ ስላላቸው የቅርብ ክትትል ያስፈልጋቸዋል ማለት ነው። ምክንያቱም ወደ አይነት 2 የስኳር አይነት የመሄድ ባህሪ ስላለው ማለት ነው። ስለዚህ ህክምናውም ጎን ለጎን በመድኃኒትም በመርፌም በክኒንም በሚሰጠው መድኃኒት ተገድቦ መቆየትም አያስፈልግም ማለት ነው። ህክምናው ሲወሰድ ሌሎች ተጨማሪ ሐኪሞቹ የሚመክሯቸው ይኖራሉ፣ ከምግብ አይነት ከአኗኗር ዘይቤ ከመሳሰለው ማለት ነው። ይህንንም በተጨማሪ ልናደርግ ይገባል ማለት ነው። ጥሩ። ስኳር አሁን በተለያየ የሶሻል ሚዲያው ያው ማህበራዊ ድረገጹ የሚያወራው አለ። ስኳር ይድናል በዚህ መንገድ እያለ የሚነሳ ነገር እናያለን። ሳይንስ ምን ይላል ዶክተር? እንግዲህ ይሄ ወቅታዊና አሻሚ ጥያቄ ነው። ስኳር ይድናል የሚል ያው እንግዲህ እኛ እንደ ሐኪም የምናወራው ኤቪደንስ ቤዝድ ሜዲሲን ነው፣ ማስረጃ ያለው ህክምና ነው። ስለዚህ እስካሁን ባለው ተጨባጭ መረጃ መሰረት ስኳር ይድናል የሚል ኤቪደንስ ወይም መረጃ የለም። ነገር ግን ስኳርን መቆጣጠር ወይም ደግሞ ማስተካከል እንችላለን ማለት ነው። አሁን ትክክለኛ የአማርኛ ፍች ላይኖር ይችላል። ዳያቤቲክ ኢን ሪሚዥን የሚለውን አንዳንዴ ስኳርን መቀልበስ ስኳርን ማዳን አይደለም። ስለዚህ ስኳር ይድናል የሚለው ስኳር ሙሉ ለሙሉ ማዳን አይቻልም አሁን ባለው ኤቪደንስ መሰረት ማለት ነው። ነገር ግን እንደዚህ ስንል ስኳርን መቆጣጠር ወይም ማስተካከል አንችልም ማለት አይደለም። በተለይ አይነት 2 የስኳር አይነት ማስተካከልና ወደ ነበረበት መመለስ እንችላለን ማለት ነው። ስለዚህ ስኳርን እንቀለብሳለን ስንል የምናወራውም ስለ አይነት 2 የስኳር አይነት ነው እንጂ አይነት 1 ከሆነ ምንም የለውም። በምግብ በማስተካከል እንቅስቃሴ በማድረግ ምናምን የሚባል ህክምና የለውም። ኢንሱሊን ይጀምራሉ፣ ኢንሱሊን በወጥነት ይወስዳሉ ማለት ነው። ስለ አይነት 2 ግን አሁን ያለው የስኳር አስተሳሰብ የተለያየ ልዩነት ወይም ደግሞ ኤቪደንስ ቤዝድ አንዳንድ ሰዎች ላይ ህክምናው ሊቋረጥ ይችላል የሚል አለ። እኒህ ሰዎች ምን አይነት ሰዎች ናቸው መድኃኒቱ ሊቆም የሚችለው ስንል አንደኛ ስኳሩ የቅርብ ጊዜ መሆን ይኖርበታል። ሁለተኛ ደግሞ ስኳር ታማሚ ከሆኑ ከ6 ዓመት ያልዘለለ ወይም ከ6 ዓመት በታች መሆን ይኖርበታል። ሶስተኛ ደግሞ በጎልማሳ የእድሜ ክልል ስኳሩ የተገኘባቸውና አራተኛው ብዙ መድኃኒት የማይወስዱ ያ ማለት ስንተረጉመው የስኳር መጠናቸው ያን ያክል በጣም የተጋነነ ያልጨመረ ማለት ነው። ስኳር ለመቆጣጠር የሚወስዱት መድኃኒት ብዙ ያልሆነ ስንል የስኳር ቁጥጥራቸው የተሻለ የሆነ ማለት ነው። ስለዚህ እነዚህ ሰዎችም ቀጥታ መድኃኒት ያቆማሉ ማለት አይደለም። እኒህ የዘረዘርኳቸው መስፈርቶች መድኃኒቱን ለማቆም አንደኛ የ3 ወር ክምችታቸው ከ6.5% በታች መሆን ይኖርበታል። ምግብ ሳይበሉ የሚመረመሩት ደግሞ ከ126 ሚሊግራም ፐር ዴሲሊትር በታች መሆን ይኖርበታል እና እነዚህ ሰዎች ተጨባጭ የሆነ የክብደት መቀነስ ያሳዩ መሆን ይኖርባቸዋል። ይህን አምጥተው ከሐኪሞቻቸው ጋር እየተመካከሩ መድኃኒት አቁመው ግን ክትትላቸውን ያቆማሉ ማለት አይደለም። ለምሳሌ አንድ ኢንግላንድ ላይ የተጠና ጥናት የሚያሳየን መጀመሪያ አካባቢ ወደ 46% ኒርሊ ሃፍ የሚሆኑ ሰዎች ስኳራቸውን ቀልብሰው ነበር። በሁለተኛው ዓመት ሲታዩ ግን 30% ደረሰ። ከ5 ዓመት በኋላ 2024 ላይ የተሰራው ስራ 16% ደረሱ። ያ ማለት ስኳርን መቀልበስ ነው እንጂ
ማዳን እንደማይቻል ይሄ ጥናት ያመላክተናል ማለት ነው። ይሄን የምናወራው ስለ አይነት 2 ነው እንጂ ስለ አይነት 1 አይደለም። ለምሳሌ በዘረመል የመጣን እንትን ማዳንም መቀልበስ የሚባል እንትን አይኖርም ማለት ነው። ስለዚህ እዚህ ጋር አድማጮቻችን ወይም ማህበረሰቡ ጥንቃቄ ማድረግ ያስፈልጋል ማለት ነው። ጥሩ ነው ዶክተር። ከስኳር ጋር ስኳር እንዳለባቸው የተነገራቸው ሰዎች ረጅም ጊዜ ነው የስኳር መድኃኒት መከታተል የሚያስፈልገው። ከብዙ ነገሮች ሊቆጠቡ የሚችሉበት ነገር ይኖራል። ከምንም በላይ ደግሞ የአእምሯቸው መቀበል አለባቸው ተብሎ ይታሰባል አይደለ? እና እንዴት ነው መኖር የሚቻለው ከስኳር ጋር የሚለው እንግዲህ ይህን ጥያቄ ለመመለስ በጣም አስቸጋሪ የሚሆነውም አንድን ሰው የስኳር ታማሚ ነህ ብሎ ተናግሮ መድኃኒት ለማስጀመር ለሐኪምም ትልቅ ፈተና ነው። ምክንያቱም ሰው አንድ ታማሚ ስኳር አለብህ ሲባል በቃ ዳይሬክት የሆነ ችግር የሚደርስበት በቀጥታ ምናምን ነው የሚመስለው። ነገር ግን አንድ ሰው ስኳር እንዳለበት አምኖ መድኃኒቱን ሐኪም በሚለው መሰረት በደንብ ከወሰደ፣ የአመጋገብ ስርዓቱን ከመጠነ፣ የአካል ብቃት እንቅስቃሴ ካደረገ ያለምንም ችግር ተያያዥ ጠንቆች ሳይመጡ መኖር ይችላል ማለት ነው። እንደውም አሁን ቅድም የዘረዘርናቸው አይነት ከሆነና ያው ሳይንስ እያደገ ስለሚሄድ እስከ ተቆጣጠረ ድረስ ያለምንም ችግር መኖር ይችላል ማለት ነው። እዚህ ጋር ተያይዞ ስኳር አለብህ ሲባል አንድ ሰው የተለያየ የስነ ልቦናዊ ጫና ይደርስበታል። ዲፕሬሽን የምንለው የሙድ ዝቅ ማለት ነገር መጨናነቅ ነው። ከ100% ወደ 75% የሚሆን ሰዎች ይሄ ነገር ይገጥማቸዋል ማለት ነው። ስለዚህ ከነዛ እንኳን ከተቀበሉት መካከል 40% የሚሆኑት የስኳር ታማሚ ስለሆንኩ በየስራ ቦታዬ ጫና ይፈጥርብኛል ብለው የተለየ ጫና ውስጥ ይገባሉ። ወይም ዲፕሬሽን፣ አንዛይቲ፣ ፊር ይገጥማቸዋል ማለት ነው። የዘንድሮ ሞቶ ይሄን አድሬስ ለማድረግ ስኳርና የስራ ቦታ የሚለው የመጣውም ለዚህ ነው ማለት ነው። ጥሩ ዶክተር፣ እንግዲህ መከላከል የምንችላቸው ላይ ምን መደረግ አለበት? ከዚሁ ጋር የይዘንም ብዙዎቹ የስኳር ህመም እዚህ መረጃ ላይ እንዳየ ነው የስኳር ህመም እንዳለባቸው የሚያውቁት ሰዎች ብዙ ናቸው። እንደሌለባቸው ነው የሚገምት ብዙ ሰውና በድንገት ነው የሚገኝ። በድንገት መገኘቱና መድኃኒት ላይ ለማስቀመጥ የሚደረገውን ፈተና ነው እርሶም የነገሩንና እንዴት እንከላከል፣ እንዴት ራሳችንን ለምርመራ እናዘጋጅ፣ ቼክ እናድርግ የሚለውን እንግዲህ ይህን ስናይ በዓለም ደረጃ ስኳር 50% የሚሆኑት አይደለም በኢትዮጵያ ስኳር እንዳለባቸው ያውቁም። ወደኛ ስናመጣው ደግሞ ኒርሊ 76% ከመቶ ሰዎች 76ቱ ስኳር እንዳለባቸው አያውቁም ማለት ነው። ይሄም የሚሆነው ስለ ስኳር ህመም ያለን ግንዛቤ አናሳ በመሆኑ ነው። ስለዚህ ለመከላከል የመጀመሪያው መመርመርና ማወቅ ነው። የመጀመሪያው አንደኛውና ፈርስት የምንወስደው ማለት ነው። ምርመራው ደግሞ ቀላልና በትንሽ ደቂቃ ውስጥ የሚደረግ ምርመራው አንደኛ ቀላል ነው። ሁለተኛ ደግሞ ቅድም እንዳልኩት ኢኮኖሚካል ነው። ምንም የሚወስደው ነገር የለም። አንድ ሰው ባደረ ሆዱ ምግብ ሳይበላ ሂዶ መለካትና ስኳር አለብህ ወይም የለብህም ተብሎ በቀላል ነገር መምጣት ይችላል ማለት ነው። አንድ ይሄ ነው። ሁለተኛ ደግሞ አጋላጭ ነገሮች ያለ ለምሳሌ በቤተሰብ ያኗኗር ዘይቤው እንዲሁ በዘፈቀደ የአካል እንቅስቃሴ የማያደርግ የተለያዩ ተጓዳኝ ችግሮች ያለው ሴት ከሆኑ ለምሳሌ የማህፀን ምናምን ችግር ካለ የኮሌስትሮል ምናምን ካላቸው እነዚህ ሰዎች ከአንድ ጤናማ ዜጋ በበለጠ የስኳር ምርመራ ማድረግ ይኖርባቸዋል ማለት ነው። ነገር ግን እንደ አጠቃላይ ስናየው አንድ ሰው 35 ዓመትና ከዛ በላይ ከሆነው የስኳር ቅድመ ምርመራ ማድረግ ይኖርበታል ማለት ነው። ስለዚህ መመርመር ማወቅ የመጀመሪያው ነው። ኑሯቸውስ የጤና ጠንቅ ከስኳር ጋር የተያያዘ የጤና ጠንቅ እንዳይኖራቸው ምን እናድርግ ስንል አንደኛ የአመጋገብ ስርዓታችን ማስተካከል ነው። ሁለተኛ ደግሞ የአካል እንቅስቃሴ ማድረግ ነው። ሶስተኛ መድኃኒታችን በሐኪም ትዕዛዝ መሰረት
በደንብ መውሰድ ያስፈልጋል ማለት ነው። እሺ ኢትዮ ቴሌኮም እናመሰግናለን። አጋራችን ሆኖ አብሮን ስለሚሰራ በስኳር ህመም ነው ውይይት እያደረግን የምንገኘው። አሁን ወደ ማጠቃለያው ደርሰናል። ክቡራን ተመልካቾች አሁንም እንድትከታተሉ እንጋብዛለን። እንደ ማጠቃለያ የምናነሳው ዶክተር የስኳር ህመምና አመጋገብ ምን መምሰል አለበት፣ በተለይም ደግሞ መከላከሉ ላይ ትኩረት ስናደርግ እሱን እናንሳ። ስኳር ህመም ደግሞ ሳይታወቅም ይዟቸው የሚመጡ ጠንቆች ይኖራሉ። እሱን እንደ ማጠቃለያ እናንሳ። ስለዚህ እንደ ማጠቃለያ አንደኛ አመጋገባችን ማስተካከል ይኖርብናል ማለት ነው። ብዙ ጊዜ አሁን ሜዲትራኒያን እንዴት የምንለው አለ፣ ሜዲትራኒያን ባህር አካባቢ የሚወስዱት ይሄ የአመጋገብ ስርዓት ምንድነው? ዝቅተኛ ካርቦሃይድሬት ወይም ኃይል ሰጭ ያለው ምግብ ነው። መካከለኛ ፕሮቲን ያለው እና መካከለኛ ፋት ያለው ማለት ነው። ስለዚህ ጣፋጭ ነገሮችን የሚቀንስ ምግብ ነው ማለት ነው። ስለዚህ ደግሞ ያ በተጨማሪ የአካል ብቃት እንቅስቃሴ በየቀኑ የዕለት ተዕለት ስራችን ሊሆን ይገባል ማለት ነው። ሶስተኛው መድኃኒታችን በአግባቡ መውሰድ ነው። ተያያዥ የጤና ጠንቆችን ስናይ ስኳር ኦልሞስት ኦል የምንለውን የሰውነታችን ክፍል ሊያጠቃ ይችላል። በዋነኝነት ግን ወደ ኩላሊታችን፣ አይናችን፣ እግራችን አካባቢ የሚገኙ የደም ስሮችን እና ነርቮችን እና ልባችን ስለሚያጠቃ እኒን ለመከላከል ማወቅ ያስፈልጋል ማለት ነው። እንደ ተናገር ነው መመርመር ማወቅ ያስፈልጋል። ሌላው እንደ ማጠቃለያ የምናገረው ስኳር ይድናል የሚለው በባህላዊም ይሁን ሳይንሳዊ የሆነ ኤቪደንስ ስለሌለው ይሄን ማህበረሰባችን ሊያውቅ ይገባል ማለት ስኳርን መቆጣጠርና ማስተካከል ይቻላል ነው እንጂ ስኳርን ማዳን ይቻላል የሚል ኤቪደንስ ቤዝድ የሆነ መረጃ ያለው ሕክምና አሁን እስካለን በሰዓት ድረስ የለም። ስለዚህ አንድ ሰው ስኳርን መቀልበስ ይችላል ሲባል ማስተካከል ይቻላል ነው እንጂ ማዳን ይቻላል የሚል ነገር የለም። ስኳር ማይድን ስር የሰደደ የተለያዩ ጠንቆችን ሊያመጣ የሚችል እንደ ወረርሽኝ የሚታይ ማይተላለፍ ህመም ነው ማለት ነው። ጥሩ። ቀደም ሲል በነገሩን መንገድ መከላከል ይቻላል ማለት ነው። ራስን ከአመጋገብ ጀምሮ የአካል እንቅስቃሴን ከማድረግ በትክክል መድኃኒት ላይ ያለ ሰው ደግሞ በትክክል መድኃኒቱን እየወሰደ ከቆየ ማስተካከልና ጤናማ ሆኖ መኖር ይችላል ማለት ነው። ጥሩ። በጣም ነው የማመሰግን ዶክተር ጌታቸው ካሳው በመዳን አጠቃላይ ሆስፒታል የውስጥ ደዌ ሕክምና ስፔሻሊስት እዚህ ላይ ተገኝተው ለእኛም ጥያቄ ለተመልካቾችም ላደረሱት ምላሽ በጣም እናመሰግናለን። እኔም አመሰግናለሁ። ክቡራን ተመልካቾች ፕሮግራማችን በዚህ ነው የሚጠናቀቀው። ሰለሞን አወቀ ከመላው ስቱዲዮ ባለሙያዎች ጋር ሳስተናግዳችሁ ቆየው። ሳዲያ አብዴ ፕሮግራም በማስፈጸም አብራን ነበረች። በሚቀጥለው ሳምንት ሌላ ርዕሰ ጉዳይ ይዘን ከእናንተ ጋር እንገናኛለን። መልካም ጊዜ ይሁንላችሁ።